ዛሬ ማካፈላችሁ የላቀ ሰላም በሚል ነው የእግዚአብሔርን ቃል ማካፈላችሁ። እስቲ ካላስቸገርኳችሁ እንቁምና አንድ ጥቅስ ብቻ ስለሆነች ምናነበው ከኔ በኋላ እያላችሁ አንድ ላይ ከኔ በኋላ አብረን እናነባለን። አንድ ጥቅስ አንድ ቁጥር ስለሆነች የዮሐንስ ወንጌል ምዕራፍ 14 ቁጥር 27 ነው የምናነበው። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እንጸልይ። ሃሌሉያ። ኢሳይያስ እንደዚህ አለ፣ ልጆችሽ ሁሉ ከእግዚአብሔር የተማሩ ይሆናሉ አለና የልጆችሽ ሰላም ይበዛል አለ። ሰላማችሁ ይብዛ፣ ሰላም ይብዛላችሁ። ጌታ ሆይ በዚህ ቃልህ መሰረት በወገኖች ልብ ውስጥ የሰላም ሪቫይቫል እንዲነሳ፣ አንተ የሰላም ልዑል ነህ፣ የሰላም አለቃ ነህ ኢየሱስ። ሰላምህ ይሄን ጉባኤ እንዲገዛ የወንድሞችን የእህቶችን ሕይወት እና የነሱ የሆነውን ሁሉ ሰላምህ እንዲቆጣጠር አለቃ እንድትሆንበት ሰላምህ ጌታ ሆይ ካንተ የተቀበልነው ሰላምህ ምን እንደሆነ መረዳት የምንችልበት የአእምሮ መከፈት የልብ መከፈት እንዲሆን ቃልህን እንድንረዳ እንድትረዳን በጌታ በኢየሱስ ስም እንጸልያለን። ለአንተ ክብር ደግሞ እንሰጥሃለን በጌታ በኢየሱስ ስም። ሃሌሉያ። ኢየሱስ እያለ ያለው የላቀ ሰላም እሰጣችኋለሁ ነው ባጭሩ። የኔ ሰላም ዓለም እሰጣችኋለሁ የምትለው አይነት ሰላም አይደለም። ዓለምም እሰጣለሁ ትላለች፣ በኋላ ምን እሰጣለሁ እንደምትል አብራራለሁ፣ ግን እሱ አይደለም። የኔ የላቀ ከፍ ያለ ሰላም ነው የምሰጣችሁ። ይሄ ሰላም የሚገርማችሁ ጳውሎስና ሲላስን በጨለማ እስር ቤት ውስጥ የምስጋና መዝሙር ያዘመረ ሰላም ነው። የኢየሱስ ሰላም መርከቢቱ ተሰባብራ ጳውሎስ አይዟችሁ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምነዋለሁ ያስባለው ይሄ ሰላም በማዕበል ተከበን በአውሎ ንፋስ ታንኳይቷ እየተናወጠች እንደ ኢየሱስ በሰላም የሚያስተኛ ሰላም ነው። ይህ ሰላም ተራሮች ወደ ባህር ልብ ቢወሰዱ አንፈራም ብለን የምንፎክርበት ሰላም። ይሄ ሰላም በእሳት መካከል የሚያዘምር፣ ይሄ ሰላም የሞተውን ልጅ እቤት አስተኝተን እንዴት ነው ሰላም ነው ሲሉን ሁሉ ደህና ነው የሚያስብል ሰላም ነው። ይሄ ሰላም በሸንጎ የተገረፉ ሐዋርያቱ ስለ ስሙ ይሄ የተገባን እንደሆነ ብለው ከሸንጎ ደስ እያላቸው እንዲወጡ ያደረገ የላቀ ሰላም ነው። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ። ዮሐንስ 13 ጀምሮ እንደምታውቁት ማታውቁም ከሆነ የስንብት ምዕራፎች ናቸው። ከምዕራፍ 13 ጀምሮ ጌታ ኢየሱስ ከደቀ መዛሙርቱ ጋር የመጨረሻውን ራት ከበላ በኋላ፣ በእርግጥ ዮሐንስ ራቱን ሲበሉ ምን እንደነበር አይጽፍም። ከራት በኋላ ብሎ ነው የሚጀምረው። ሌሎቹ ደግሞ ከራት በኋላ ምን እንደሆነ አልነገሩንም። ሌሎቹ ወንጌላውያን ከራት በኋላ የደቀ መዛሙርቱን እግር አጠበ። ከዛ ከምዕራፍ 13 ጀምሮ የመሰናበት ንግግር አንዳንዶች እስከ ምዕራፍ 14 ቁጥር መጨረሻው ድረስ ኑ እንግዲህ ተነሱ እንሂድ እስከሚለው ማለት ነው ድረስ ነው ይላሉ። አንዳንዶች እስከ ምዕራፍ 16 ድረስ ነው ይላሉ። ሆነም ቀረ ኢየሱስ የስንብት የመጨረሻውን ንግግር እያደረገ ነውና ምዕራፍ 13 ቁጥር 33 ላይ ኢየሱስ ሊሄድ ነው እንግዲህ እንደውም ወደምሄድበት እናንተ ደግሞ ልትመጡ አትችሉም ሲል ያ ጠያቂው ስምዖን ጴጥሮስ እጁን አውጥቶ ወዴት ነው የምትሄደው አለው። እሺ ደግሞም እንዴት ነው አንተን መከተል የማንችለው
ሲለው አይ አሁን ልትከተለኝ አትችልም፣ በኋላ ግን ትከተለኛለህ ይለዋል ቁጥር 36 ላይ። እና ኢየሱስ በእነዚህ በመጀመሪያዎቹ ክፍሎች ውስጥ በተለይ በምዕራፍ 13 ላይ ደስ የሚል ስብከት አይደለም የሚሰብከው፣ የመጽናናት ስብከት አይደለም የሚሰብከው። ግን እውነት ነበረ፣ መራራ እውነት ይላሉ አንዳንድ ሰዎች፣ መራራ እውነት እና የሚያውክ እውነት ነበረ። ከዚህ የተነሳ ልባቸው ታወከባቸው። ደግሞ የልብ መታወክ ከባድ በሽታ ነው። ይገርማቸዋል፣ ከደም ግፊት ይብሳል የልብ መታወክ በጣም። እቺ ደም የምትረጨው ልባችን ችግር ገጠማት ማለት አይደለም። የልብ መታወክ ውስጣዊ አእምሮአዊና ነፍሳዊ መረበሽ ነው። በጣም የከፋ ነው። የሰው ልጆች ዋና ችግር ዓለም ስለታወከች አይደለም፣ አሜሪካና ኢራን ጦርነት ውስጥ ስለገቡ አይደሉም። እሱም ችግራችን ነው። ግን ዋናው ችግር ሁኔታዎች መታወካቸው ሳይሆን፣ ቤታችን መታወኩ ሳይሆን፣ ዋናው ችግር ልብ ሲታወክ ነው። እንደውም በጥባጮች ልባቸው የታወኩ ሰዎች ናቸው። ለማሳገሻ ይበጠብጣሉ ይወጡ ልባቸውን ለማሳገስ። እና የልብ መታወክ በጣም ከባድ ነው። ደግሞ የልብ መታወክ በጣም በብዙ ምክንያት ሊገጥመን ይችላል። ተስፋ ያደረግነው ነገር ሲበላሽ ልባችን ይታወካል። ተስፋችን ሲጨልም ልባችን ይታወካል። ነገ ምን እንደሚሆን እርግጠኛ መሆን ሲያቅተን ልባችን ይታወካል። እየሆነ ያለው ነገር ሳይገባን እንዴ ምንድነው እየሆነ ያለው? እኛም ማብራራት አቅቶን ሌሎችም ሊያብራሩልን ሲያቅታቸው ልባችን ይታወካል። የምንወደው ሲለየን ወይም የሚወደን ሲለየን ልባችን ይታወካል። እንደ ደቀ መዛሙርቱ ያመኑት ሁሉን ትተን ተከተልህ ያሉት እሄዳለሁ ሲል ልብ ይታወካል። የቤተሰብ ጉዳይ፣ የጤና ጉዳይ፣ የሥራ ጉዳይ፣ የኢኮኖሚ መታወክ ሲገጥመን ልባችን ሊታወክ ይችላል። እና ኢየሱስ ልባችሁ ታወካው በቃ ቀርቻለሁ አላለም። በቃ አልሄድም አላለም። አሳልፎ ሊሰጠው ያለው የአስቆሮቱ ይሁዳ ከመካከላቸው ወጣ ይላል ምዕራፍ 13 ላይ። ወጣ ከመካከላቸው አልፎ ወጥቶ ሄደ ይላል። በቃ እዛ መንገድ ላይ ድፍት ብሎ ይቀራል። እሱም አሳልፎ አይሰጠኝም አይዟችሁ አላላቸውም። እሱ የሚነግራቸው መድኃኒት ሌላ ነው። ምዕራፍ 14 እዛው ቁጥር 1 ላይ ልባችሁ አይታወካልና በእግዚአብሔር እመኑ በእኔም ደግሞ እመኑ አላቸው። እመኑ፣ መድኃኒቱ እምነት ነው አላቸው። በእግዚአብሔር እመኑ በእኔ ደግሞ እመኑ። የታወከ ልብ መድኃኒቱ በእግዚአብሔር ማመን ነው፣ በኢየሱስ ማመን ነው። ምን ይሆናል በሱ ያመነ? እንደዘመር ነው ምንም አይሆንም። የሚያምን አይታወክም። እኔ የተማመንኩት በራሴ አይደለም። የምኖረው በዘመዶቼ፣ በቤተሰቦቼ፣ በገንዘቤ፣ በእውቀቴ አይደለም፣ በአንድየው በሱ ነው። እና በእግዚአብሔር እመኑ አለ ኢየሱስ። መድኃኒቱን አቀለለው። የሚገርማችሁ ኢየሱስ የሚያዘው መድኃኒት ቀላልና ፍቱን መድኃኒት ነው። ቀለል ያለ መድኃኒት ነው። እንዴት ነው ምድነው ስለው በእኔ እመን አለኝ ኢየሱስ። እንዴት ልቤ ሳልታወክ ደግሞ መኖር እችላለሁ ስለው በእኔ እመን፣ በአባቴ እመን። አለቀ። መሄዱ ግድ ነው። ይሄዳል ኢየሱስ። እና ስለ መሄዱ በሚናገርበት ክፍል ውስጥ እዚሁ ምዕራፍ 14 ላይ ኢየሱስ አንድ ነገር ጠቆም ማድረግ ብሄድም አለ አባቴ ለሚወደውና እኔ ለምወደው ራሴን እገልጣለሁ አለ። እንደዛ አለ። ቁጥር 21 ላይ ምዕራፍ 14 እኔ ራሴን የምገልጥበት መንገድ አለ ሲል ያስቆሮቱ ያልሆነው ይሁዳ እኮ ነው። ቁጥር 22 ላይ ያስቆሮቱ ያልሆነው ይሁዳ፣ ያስቆሮቱ የሆነው ይሁዳ እየተደራደረ ነው፣ ወጥቷል፣ ሄዷል። ይሄኛው ይሁዳ ጥያቄ አለኛል። እንኳን ጥያቄውን ጠየቀ። እሺ የሚወደኝ የምወደውን እገለጥለታለሁ ብለሃል። አዎ። እና ጌታ ሆይ አለው። ጌታ ሆይ ለዓለም ሳይሆን ራስን ለኛ ልትገልጥ ያለህ እንዴት ነው አለው። ምን አይነት ጥያቄ ነው? ከሄድክ በኋላ እንዴት ነው የምንገናኘው?
ኔትወርኩ ምን ይመስላል? ግንኙነታችን የሚዘልቀው እንዴት ነው አላለም የአስቆሮቱ ያልሆነው ይሁዳ ሲል፣ አንደኛ አለ ኢየሱስ በመንፈስ ቅዱስ በኩል እንገናኛለን አለ። እንደዛ ነው ያለው ቁጥር 15 ላይ ምዕራፍ 14 ብትወዱኝ ትእዛዜን ጠብቁ፣ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ራሴንም ገልጠው በሌላ አጽናኝ በኩል ነው። እሱ ማን ነው ካላችሁ፣ ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ አለ። በጣም ደስ ይላል። ለዘላለም ከእናንተ ጋር እንዲኖር ምን እሰጣችኋለሁ አለ? ሌላ አጽናኝ እሰጣችኋለሁ። የት ነው የምናገኘው ያላችሁ እንደሆነ ስጋት አይግባችሁ። አንደኛ ከእናንተ ጋር ይኖራል፣ ይባስ ብሎ በእናንተ ውስጥ ይኖራል። እንዴ እስከ መቼ ነው እንዳንተ አንድ ቀን ተነስቼ ሊሄድ ነው ይለናል ወይ ብለው ሲሉ፣ አይ ከእናንተ ጋር የሚኖረው ለዘላለም ነው። ለዘላለም እንዲኖር ሌላ አጽናኝ እሰጣቸዋለሁ። አባት እንደሌላቸው ልጆች አልተዋችሁም። ሌላስ ምንድን ትሰጠናለህ? ለምትወዳቸው ለሚወዱ ራስን የምትገልጠው እንዴት ነው? አሁን ቁጥር 27 ቅድም ያነበብነው ጥቅስ በዚህ አውድ ውስጥ ነው ያለው። ኮንቴክስቱ ይሄ ነው። ሌላው ሰላምን እተውላችኋለሁ አለ። ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። እኔ በጣም በዚህ ቃል ኢንጆይ እያረኩ፣ በጣም መዝናናት አይገልጸውም፣ ግን ሐሴት እያረኩ ነው። ትላንት ማታ ሐሴት እያረኩ ነበር። እምሄደው አለ ሰላሜን ትቼ ነው የምሄደው። ይዤው አልሄድም፣ ትቼላችሁ እሄዳለሁ አለ። እንዴት እንደምገልጥ ቀጥሎ ራሴን ለእናንተ ታውቃላችሁ። አንደኛ መንፈስ ቅዱስ ይሰጣችኋል፣ ሁለተኛ ደግሞ ሰላም ይሰጣችኋል። ሰላም። ይሄ ሰላም የሚለው ቃል ዝም ብሎ ሰላምታ እንዳይመስለን። ኢየሱስ ሲናገር በተጻፈበት የመጀመሪያው ቋንቋ በግሪክ ኤሪኒ ነው የሚለው። ኤሪኒ ማለት ውስጣዊ እርጋታ ማለት ነው። ደስ ይለው። ውስጣዊ የልብ ስክነት ነው። ስክን ያለ ህይወት፣ ጥልቅ የነፍስ ጸጥታ ማለት ነው። ጥልቅ የሆነ የነፍስ ጸጥታ። ጳውሎስ ለዛ ነው ደጋግሞ ምን ይላል? ጸጋና ኤሪኒ፣ ጸጋና ሰላም ለእናንተ ይሁን ይላል። ደጋግሞ እንደዛ ይላል። ይሄንን ነው ጳውሎስ የሚለው ማለት ነው። የውስጥ መረጋጋት፣ ሰላም ሞልቶብናል፣ ይሞላብናል። ኢየሱስ ሰጥቶን ሄዷል። በቃና እኛ ያንን ተቀብለን ኢንጆይ እያደረግን እንጠብቀዋለን። እንደዛ ነው የምናደርገው። የሚገርማችሁ በዕብራይስጥ ሰላም የሚለው ሻሎም ማለት ሻሎም ይላሉ በዩቲዩብ ሲያገለግሉ። ሻሎም በጣም ቀላል ቃል እንዳይመስለን። ሻሎም ሁለንተናዊ ባርኮት ማለት ነው። ሻሎም የማይነካው የሰውን ክፍል የለም። ሻሎም ሁለንተናዊ ባርኮት ስለሆነ አይምሮን ይነካል፣ የአይምሮ ሰላም ነው። ጤናን ይነካል፣ የጤና ሰላም ነው። አካልን ይነካል፣ አካላዊ ሰላም ነው። ማህበረሰብን ይነካል፣ ማህበረሰባዊ ሰላም ነው። ኢኮኖሚያዊም ሰላም ነው። በጣም ሰፊ ቃል ነው ሻሎም። አንድ ሁለት ጊዜ ነግሬያቸዋለሁ። ቢሊ ግራሃም በደንብ አድርገው ነው የገለጡት ይህንን ሐሳብ። ቢሊ ግራሃም የታወቁ ወንጌላዊ ናቸው። አንድ ቀን በባህር ዳር እየረፍት እያረኩኝ በቢች ላይ እየተራመድኩኝ ኃይለኛ ማዕበል ተነሳ። የእነሱ ሀገር ማዕበል እኛ እናውቀውም። አንድ ጊዜ አንድ ወዳጄ ማዕበል ስለነበረ እነሱ ጋር ሄሪከን ስለነበረ ደወልኩለት።
ሄሪክን ተነስቶ አለ በመስኮት በኩል የጎረቤቴን ጣሪያ ልክ እንደ እንትን ሲያንሳፍፈው እያንሳፈፈ ሲወስድ አየዋል። ከባለቤቴ ጋር ጸለይን አለ። ስንጸልይ እሷ በቃ ተረጋግታ ተኛች አለ። እኔ መተኛት አልቻልኩም። አንቺ ምን ሆነሻል ስላት የራስ ጉዳይ አለች። እኔ ሰጥቼዋለሁ። ለነገሩ ባሰጡት ምንም አታረጉም። እና ከባድ ማዕበል ነበር የተነሳው። በጣም አስፈሪ ክስተት ነበር ይላሉ ቢሊ ግራም ሁኔታውን ሲገልጡ። አስፈሪ ክስተት ነበር። ማዕበሉ ጉልበታም ነበር፣ አለቱን ይመታው ነበረ። በጣም አስፈሪ ትዕይንት ነበር የሚካሄደው አሉ። በዛ መካከል አንዲት ወፍ በአለት ንቃቃቱ መካከል በጸጥታ ተቀምጣ ተመለከትኳል። ይታያችሁ፣ በዚህ ኃይለኛ ረብሻ ውስጥ ወፊቷ አለት ውስጥ ቁጭ ብላለች። መንፈስ ቅዱስ መጣሉ። ታያታለች ነው ፋሉ አለ። አዎ ይኸውልህ ቢሊ ግራም፣ እኔ የሰጠው ሰላም እንደዚህ አይነት ነው። እንደዚህ አይነት ሰላም ነው የሰጠው። ማዕበሉ እያለ ወፊቱ አቅም የላትም። ነገራችን ላይ አቅም የላትም። አቅም የሆናት አለቱ ነው። አለቱን ተጠግታ ነው። አለቱን ተማምና ነው። በጸጥታ በሰላም ቁጭ ብላ የበዛ ማዕበል ረብሻው ዓለም ውስጥ ምንም እንዳልተፈጠረ በሰላም የተቀመጠችው። እንደዚህ ያለ ሰላም የሰጠን ክብር ለሱ ይሁንለት። እንኳን ክርስቲያን ሆንኩኝ በሉ። ክርስቲያን እንደዚህ ስለሚኖር ማለት ኢየሱስ የላቀ ሰላም ነው የሰጠን ስንል የኢየሱስን ሰላም የላቀ ያደረገበትን ሶስት የላቀ ሰላም ምክንያቶችን በዚህ ክፍል ላይ እናነባለን። የመጀመሪያው ይሄ ሰላም የላቀ የሆነበት ምክንያት የኢየሱስ ሰላም ስለሆነ ነው። ይሄ በደንብ ስሙ። ሰላምን እተውላችኋለሁ አለና ከዛ በኋላ ሰላምን እሰጣችኋለሁ አይደለም ያለው። ምንድነው ያለው? ሰላሜ ማለት የኔ ማለት ነው። ሰላሜን እሰጣችኋለሁ። ይሄ ሰላም የላቀ የሆነው የራሱ የኢየሱስ ሰላም ስለሆነ ኢየሱስ በዚህ ሰዓት ወደ መስቀል እየሄደ ያለበት ሰዓት ነው። ልብ በሉ። ለመሞት በጣም ጥቂት ሰዓታት የቀረው ሰዓት ይሄ ሰዓት። እሱ ግን በሸላቾቹ ፊት ዝም እንደሚል በግ የሚለው ቃል አይገርማችሁ? በሸላቾቹ ፊት ዝም እንደሚል በግ ወደ አስከፊ ስቃይ የመስቀል ጉዞ እየሄደ የረጋ ልክ በግ ለመሸለት እንደሚሄድ አይነት ዝም ያ ዝምታ፣ ጥልቅ ዝምታ፣ በሰላም የተሞላ ዝምታ ነው። ቀላል ዝምታ እንዳይመስል። ይህንን ነው ኢየሱስ ያካፈለን። የሞት ጽዋዋን ሲጨልጣት ኢየሱስ በዚህ እንደ በግ በሸላቾቹ ፊት ዝም እንደሚል በግ ነው ይሄ። ይሄ ሰላም የታሰረው ከሰላም ንጉሥ ከኢየሱስ ጋር ነው። የኢየሱስን ስም ኢሳይያስ ሲነግረን ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት አለና የሰላም አለቃ። የሰላም ፕሪንስ ማለት ነው፣ አለቃዋ። አሁን ኢየሱስ ሰላሜን የሚለው ያለ እሱ የሰላም አለቃ ነው፣ አለቃዋ ነው። የሰላም ብቸኛ አምራችና አከፋፋይ ኢየሱስ ነው። ለምንድን ነው እንደዚህ የሚለው? ተመሳስለው ከተሰሩ ምርቶች ተጠበቁ ይላሉ ማስታወቂያ የሚሰሩ። ተመሳስለው ከተሰሩ ሰላሞች ተጠበቁ።
የሰላም ሜዲን ኢየሱስ ብቸኛ አምራች፣ ብቸኛ ምንጭ፣ የእውነተኛው የላቀው ሰላም ብቸኛ መገኛ የኛ ጌታ ኢየሱስ ነው። ኢየሱስ አለ አንድ እግዚአብሔር ሰው ሲናገር ሰላሜን ሰጣችኋለሁ ሲል ስለ ሰላም ፕሪንሲፕል መርህ እየተናገረ አይደለም ማለት። ስለ ሰላም ፕሪንሲፕል እየተናገረ ሳይሆን ስለ ፐርሰን ነው የሚናገረው፣ ፕሪንሲፕል አይደለም ማለት። እውነቱን ነው። ምን ማለት መሰላችሁ? የሰላም መገኛ 10 መንገዶች አይደለም ኢየሱስ ያለው። እኔ ራሴ ሰላም ነኝ። የሰላም አምላክ የሰላም አለቃ ነው። እኛ ሰላም ስንል ኢየሱስን ነው። ኢየሱስ መስቀል ላይ ሄዶ ሰላም አለ፣ አወጀ። ኢየሱስ ሰላም በመስቀል ላይ አስታረቀን፣ ሰላም አወረደልን። ሰላም ወረደ። ገና ሲወለድ መላእክት ዘምረው ነበረ። በሰማይ በአርያም ክብር ይሁን ለሱ ብለው ነበር። በምድር ግን ሰላም አሉ። ለሰውም በጎ ፈቃድ ያሉት ለምንድን ነው? ሰው ሰላም መጥቶለት አልቀበልም ካለ እንግዲህ ምን ይደረግ? በጎ ፈቃዱ ከሆነ ሰላም ወርዷል ማለት ነው ማለት ነው። ኢየሱስ እሱ ምናችን ነው አለ ጳውሎስ። ሰላማችን ነው አለ ኤፌሶን። በጣም የምወደው እኮ ነው ቃሉ ኤፌሶን 2:14 እሱ ሰላማችን ነው። ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግርግዳ በስጋው ያፈረሰ፣ ይህም ከሁለታቸው አንድ አዲስ ሰው በራሱ ይፈጥር ዘንድ ምን ያደርግ ዘንድ አለ? ሰላምን ያደርግ ዘንድ ጥልን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶ እንደዚህ የኢየሱስ ስብከት ስሙ። የኢየሱስ ስብከት መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩት ሰላምን የምስራች ብሎ ሰበከ። ሰማችሁ? የኢየሱስ ስብከት የምስራች ሰላም በሱ ስራ ሁላችን አሕዛብም አይሁድም ማለት ነው በአንድ መንፈስ ወዴት መግባት አለን? ወደ አብ። ሰላም ወረደ፣ ሰላም አወረደልን። በመስቀሉ ታረቅን፣ ሰላሙን ሰጠን። ክብር ይሁንለት። ስራችንን ሰራለን፣ በሰላም ሰራለን ስራችንን። ኢሳይያስ ተናግሮ ነበር በትንቢቱ ኢሳይያስ 26 ላይ ተናግሮ ነበር። ቁጥር 12 ላይ አቤቱ ስራችንን ሁሉ ሰርተሃል አለ። ኢሳይያስ 26:12 ላይ አቤቱ ስራችንን ሁሉ ሰርተሃል አለና ምን አለ? ሰላምን ትሰጣለህ አለ። ስራችንን ሰርተሃል አለ። ስራችንን ሰርተሃል እና ሰላምንም ምን ትሰጠናለህ የተባለለት በመስቀል ላይ ስራችንን የሰራልን፣ ሰላምን የሰጠን፣ ከአብ ጋር ያስታረቀን፣ ወደ አብ መግባት የሰጠን። አረ እናንተ ሰዎች ይሄ ነገር ገብቷችኋል ወይ? ክብር ለሱ ይሆንለት፣ ክብር ለሱ ይሆንለት። በጣም ከሚገርሙኝ ነገሮች ውስጥ ሰዎች ጌታን ሲቀበሉ መጀመሪያ የሚለማመዱት መጀመሪያ ኤክስፒሪየንስ የሚያደርጉት ሰላም። አሁን እኛ ስንቆይ ኖርማል መስሎን ቀላል መስሎን እንደ ቀላል እናየው ይሆናል። ግን ጌታን ሲቀበሉ ብዙ ሰዎች ይመሰክራሉ። አሁን ራሱ በመካከላችን አቤት የተኛውት እንቅልፍ በእውነት አቤት ለምንድን ነው እስከ ዛሬ ያልነገራችሁም አለች አንዲት። እንደዚህ ያለ እንቅልፍ ኖርማል አይሆንብንም። እሱ ሰላማችን ነው። ሰላምን በመስቀሉ በሞቱ የሰጠን ሰላምን
ሰላም፣ ውስጣዊ ጸጥታ፣ እርግጥ ያለ መረጋጋት። አንዳንድ ሰዎች ኖርማል እስከማንመስላቸው እነሱ ናቸው አብኖርማል የሆኑት እስከማንመስላቸው ድረስ እርግጥ ስንል ነገሮችን በጸጥታ ስንመለከት ለምንድን ነው ሰላሜን የኔ አይደለም የሱ ሰላም አይረበሽም፣ ግራ አይጋባም፣ ማንም እየመጣ አይበጠብጠውም። ምን ሰላሜን እስቲ ሰላሜን በሉ። ሁለተኛ የላቀ ሰላም የሆነው ለምንድን ነው ካለን ሰላሜን እሰጣችኋለሁ ብሎ እንደዚህ ይለናል። ሰላሜን እሰጣችኋለሁ፣ ሰላሜን ብሎ እሰጣችኋለሁ ይላል። ነፃ ስጦታ ስለሆነ ነው። ኢየሱስ ሰላሜን እሸጥላችኋለሁ ቢል ኖሮ ማንም አፎርድ አያደርግም ነበር፣ ማንም አይገዛም። የሚገርማችሁ በዚህ ዓለም ላይ ያሉ ቢሊዮነር አንድ አይደለም ተሰብስበው በጋራ ተደራጅተው አይገዙም፣ ይሄን ሰላም አይገዙም። ቢሊዮነር ሀብታም የሆነ እንቅልፍ እንኳን እንደማይገዛ ታውቃላችሁ አይደል? ቤት ሊገዛ ይችላል፣ አልጋ ሊገዛ ይችላል፣ እንቅልፍ አይገዛም። የኢየሱስ ሰላም የሚከፍሉበት ሳይሆን የሚቀበሉት ስጦታ ስለሆነ እኮ ነው። የሚቀበሉት ነው። ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የተሰጠን ኢየሱስ ከሞት ተነስቶ ይህን ስጦታ ይዞ ወደ ደቀ መዛሙርቱ ለመጀመሪያ ጊዜ መጣ። ይህን ክፍል ላንብቡ። ዮሐንስ 20 ስጦታ ይዞ ሲመጣ ቁጥር 19 ላይ በነገራችን ላይ እኔ ይሄን ሰላም ስለቀመስኩ ነው የምሰብከው። እሺ እዚህ የምትሰሙ እኔ ከ90% በላይ ይሄን ሰላም የቀመሳችሁ ናቸው እና አዲስ ስብከት እንደማልሰብክ አውቃለሁ። እና አንድ ቀን ያ ቀን ይላል ዮሐንስ 20:19 ላይ እርሱም ከሳምንተኛው ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጅ ዘግተው ሳሉ የነበረውን ሁኔታ በዝርዝር ነው የሚነግረን። ኢየሱስ መጣ ይላል። እስቲ ኢየሱስ መጣ በሉ። ኢየሱስ ሲመጣውን ምን ይዞ እንደሚመጣ ስሙ። በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህን ብሎ እጁንም ጎኑንም አሳያቸው። ደቀ መዛሙርቱም ባዩ ጊዜ ምን አላቸው? ደስ አላቸው። ኢየሱስም ደገመው ይላል። ምን ብሎ? ሰላም ለእናንተ ይሁን አላቸው። ኢየሱስ መጥቶ የትንሣኤው ጌታ በዛ ቀን በትንሣኤ ቀን በተነሳበት ቀን ድል ባወጀበት ቀን ሞት ለዘላለም በተሰበረበት ቀን መንፈሳዊው ዓለም ላይ ታላቅ ድል በታወጀበት በዛ ቀን ሰይጣን ስልጣኑ የተገፈፈበት ቀን ያ የብርሃን ቀን ያ ቀን አለ ዮሐንስ ያ ቀን የእግዚአብሔር የማዳን ተስፋ የተፈጸመበት ቀን መንፈሳዊው ዓለም ድል ሆኖ መላእክት በታላቅ አድንቆት በአምልኮ ላይ የነበሩ ይመስለኛል። የዛ ቀን ደቀ መዛሙርቱ ፈርተው ነበር። ተቃርኖ በጣም ከባድ ነው። ልክ ጌታ አለኝ ብለን ከዛ ደግሞ ተስፋ ስንቆርጥ ሰላማችን ሲጠፋ ማለት ነው። ያ የነበሩበት ሁኔታ ደቀ መዛሙርቱ ስለመሸ ሳይሆን አይሁድን ፈርተው ነው ይላል። ያጋልጣቸዋል ዮሐንስ። አይሁድን ፈርተው በራቸውን ዘግተው ተቀምጠው ነበር አላለ። ምክንያቱም ዋናው ወንጀለኛ ተይዞ ተገሏል። መምህራቸው ቀጥሎ የማን ተራ ነው? የነሱ ተራ ነው። ስለዚህ አይሁድን ፈርተው በራቸውን ዘግተው ደግሞ አንድ ወሬ ተወርቷል። ደቀ መዛሙርቱ አስክሬኑን ሰረቁት የሚል በጉቦ የታጀበ
ዜና ሲነገር ስለሆነ ያለው ፈርተው ሊሆን ይችላል። ፈሪዎቹ ጋር ኢየሱስ መጣ። ተስፋ የቆረጡት ጋር ኢየሱስ መጣ። ነገ የጨለመባቸው ጋር ኢየሱስ መጣ። በር የዘጉት ጋር በር ሳያንኳኳ ገባ። ወይኔ በር ቢያንኳኳ በመስኮት አንዳንዱ እንዳያመልጥ ወገኖቼ። ኢየሱስ ይምጣላችሁ፣ ኢየሱስ ይምጣላችሁ። የምስራች ይዞ መጣ። ሰላም ለእናንተ ይሁን፣ እደግመዋለሁ፣ ሰላም ለእናንተ ይሁን አላቸው። እነሱ በር ስለዘጉ ሰላም የሆኑ መስሏቸዋል። አንዳንድ ሰው ታይም በቃ ብቻዬን ይላል። አትቆልፍበትም፣ ረብሻን አትቆልፍበትም። እዚህ ውስጥ ስለሆነ ያለው ማለት ነው። ራሱ ሲያወሩ ድምፅ ቀንስ፣ ቀስ ብላ አውራ። የሚዘምር ያለ አይመስለኝም የዛ ቀን። ሰላም ጸጥታ ቢሆን ሰላም በሆኑ ነበር። ሰላም በር መዝጋት ቢሆን ሰላም በሆኑ ነበር። ሰላም ኢየሱስ ስለሆነ ኢየሱስ ሲመጣ ሰላም ለእናንተ ይሁን፣ ሰላሜን እሰጣችኋለሁ ብያለሁ፣ ይኸው በሞትና በትንሣኤ ይዤው መጥቻለሁ፣ ውሰዱ አለ። አንዳንድ ሰባኪዎች ቀለቡ ውሰዱ ይላሉ። ጥሩ ነው መውሰድ። ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን፣ የኢየሱስ ሰላም ለእናንተ ይሁን። ስንት ፍርሃት እንደሚባረር አውቃለሁ። በጣም የሚገርመኝ ከዚህ ክፍል ውስጥ ሳነብ ሰላም ለእናንተ ይሁን አላቸውና ይላል እጁን እና ጎኑን አሳያቸው የሚለው ቃል በጣም ይገርመኝ። እነዛ ቁስሎች እንዴት ነው ቁስል እያሳያችሁ ስለ ሰላም የምታወሩት? ምን መሰላችሁ? እነዚህ ቁስሎች ያ የተቸነከረው በመስቀል ላይ የሰላም ማተም ናቸው፣ የሰላም ማረጋገጫ ናቸው። እስካሁን ድረስ አሉ፣ ከትንሣኤ በኋላም አሉ። በእነዚህ እጆች ሰላምን ይዞ መጥቷል ኢየሱስ። ሰላም ለእናንተ ይሁን። ምስክር ተፈለጋችሁ? ይኸው ሞቴ፣ ይኸው ጎኔን ማየት ትችላላችሁ። በነገራችን ላይ መስቀል ላይ ጎኑን የተወጋው ኢየሱስ ብቻ ነው። ጎኑን የወጉት ለፍተሻ ነው፣ ሞቷል አልሞታም ብለው ጎኑን የወጉት ኢየሱስን ብቻ ነው። የሁለቱም ጭናቸው ነው የተሰበረው። ጎኑን የተወጋው እሱ ኢየሱስ ራሱ እንደመጣ እንዲያውቁ ብሎ ይኸው ጎኔን ማየት ትችላላችሁ። የሰላም ማረጋገጫ፣ የሰላም ማተም፣ ቁስሌ ይኸው አዩው፣ ሰላም ለእናንተ ይሁን። ሰው ከእግዚአብሔር ጋር ሰላም ካላወረደ ሰላምን መለማመድ አይችልም። ይሄ የመጀመሪያ የጴንጤነት ትምህርት የመሰላችሁ ሰዎች በጣም የረሳ ነው። ከሕይወታችን እየጨመረ ልምምዱ ሊሄድ ከሚገባው ነገር አንዱ የእግዚአብሔር ሰላም፣ በመስቀሉ ያገኘነው፣ በሞቱ የተካፈልነው፣ በትንሣኤ የተረጋገጠልን የኢየሱስ ሰላም ነው። የተሰጠን እሱ ነው ወገኖች፣ እሱ ነው የተሰጠን። ከመስቀሉ የጀመረ ሰላም። እኔ ዓለም ትገርመኛለች። ራሷ ከእግዚአብሔር ጋር ተጣልታ፣ ተባባሪዎቿም እንኳን ከእግዚአብሔር ጋር ተጣልተዋል እያለ የእግዚአብሔር ቃል፣ ወዳጆቿም ቢሆኑ ከእግዚአብሔር ጋር የተጣሉ ናቸው እያለ የእግዚአብሔር ቃል ሰላም እሰጣለሁ ብላ መስሪያ ቤት ታቋቁማለች። ሰላም ሚኒስቴርን አይደለም እሱን ማለት ያለ ዓለም የላትም። አበሻ ራሱ ሲተርት ላም ባልዋለበት ኩበት ለቀመ ነው። እንዴት ነው የምትሄደው? ቅጠል ለቅመ ነው የምትመጣው? የላትም። ዓለም ሰላም የላትም። ሶስተኛ፣ አሁን ይህን በዝርዝር እናገራለሁ። ሶስተኛ ይሄ ሰላም የላቀ ሰላም የሆነበት ምክንያት አለ ኢየሱስ። እሺ ይሄ ሰላም ዓለም እሰጣለሁ የምትለው አይነት አይደለም በጭራሽ።
ሰሜን አሜሪካ ብትሄዱ አታገኙ። ደቡብ አሜሪካ ብትሄዱ አታገኙ። አውሮፓ ብትሄዱ አታገኙ። የትኛውም የዓለም ክፍል ላይ ብትዘዋወሩ አታገኙም። ዓለም ይሄንን ልትሰጥ አትችልም። ይሄ ሰላም የላቀ ሰላም ነው፣ ዓለም እንደምትሰጠው አይደለም ብሎ ኢየሱስ ኳሊፋይ አድርጓል። እኔ ሳስብ ዓለም ልትሰጥ የማትችልበት ወይም የኢየሱስ ሰላም ዓለም የምትሰጠው ሊሆን የማይችልበት 4 መለኪያዎች አሉ ብዬ አስባለሁ። አንደኛ በአይነቱ የኢየሱስ ሰላም የላቀ ነው፣ በአይነቱ። ሁለተኛ በጥራቱ የኢየሱስ ሰላም የላቀ ነው። ሶስተኛ በቆይታው የኢየሱስ ሰላም የላቀ ነው። አራተኛ በውጤቱ የኢየሱስ ሰላም የላቀ ነው። ዓለም እንደሚሰጠው አይደለም ሲል በእነዚህ 4 መለኪያዎች የኔ ሰላም አይገኝም፣ ሌላ ቦታ ዓለም ውስጥ አይገኝም። በአይነቱ ልዩ ነው፣ በጥራቱ የነጠረ ነው፣ በቆይታው ዘላለማዊ ነው፣ በውጤቱ ፍርሃትንና መታወክ የሚያባርር ነው ያለው። አንዳንድ ሰዎች እንቁላል ሲገዙ እንቁላል ነው መቼም አይደል? ሁሉም ነጭ ነው እኛ ሀገር የምናውቀው አይደል? አንዳንዱ ግን ይፈትሻል። እንደዚህ ብሎ አፈታተሹን እኔ አላቅም፣ እውነት ለመናገር ምን እንደሚያዩ አላቅም። እንደዚሁና በስብሷል ይላሉ፣ ያስቀምጡታል። እንቁላል ትራንስፓረንት፣ ውስጡ ትራንስፓረንት ማለት ዝም ብሎ እንደው ፀሐይ አሽልኮ ጨረር አስገቢ የበሰበሰ ነገር አይከላከልም። እንደዚህ ያዩትና ይሄንን አልወስድም ይላሉ። አንዳንዱ ግን ዝም ብሎ ሄዶ ከሌላው ጋር ሰብሮ ደባልቆ ደናውንም ያበላሻል። ዓለም ሰላም ስላለች ኢየሱስም ሰላም ስላለ አንድ አይነት እንቁላል አይደለም። አንደኛው የበሰበሰ ነው። እንደዚህ ካያችሁ የዓለምኛው በአይነቱ የኢየሱስ ሰላም ምን አይነት መሰላችሁ? ሌላ ተፈጥሯዊ ነው። በአይነቱ ልዩ የሚያደርገው ሌላ ተፈጥሯዊ ምንድነው? ሱፐር ናቹራል። አንቺ ውስጥ የገባው ሰላም፣ እኔ ውስጥ የገባው ሰላም ሱፐር ናቹራል፣ በአይነቱ ልዩ ነው። ከየት አገኘኸው? ፊልጵስዩስ 4:7 አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም አለ። የእግዚአብሔር ሰላም ምን አይነት? አእምሮን ሁሉ የሚያልፍ ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለና ቁጥር 9 ላይ ደግሞ የሰላም አምላክ ከእናንተ ጋር ይሁን አለ። የምን አምላክ? የሰላም አምላክ። ግን ምን አለ? ይሄ ሰላም አለ፣ የእግዚአብሔር ሰላም አለ። እሺ አእምሮን ሁሉ የሚያልፍ ነው እንዴ? ምን ማለት ነው አእምሮን የሚያልፍ ማለት? አእምሮን የሚያልፍ ማለት እሺ ከመረዳት በላይ ነው። አንደርስታንዲንግ ውስጥ አይደለም ያለው። አንደርስታንዲንግ መረዳት ምን እንለዋለን? የኛ ልክ በዛ ልክ ልናብራራው አንችልም፣ ልንደርስበት አንችልም። የሚጠብቅ ጥልቅ መለኮታዊ መረጋጋት ነው እንላለን። ይሄ ሰላም ይኸው አንዳንድ ሰው መሀይም የሆነን ይመስለዋል። ኢግኖራንት የሆነ መሀይም ሆነን አይደለም፣ መሀይም ሆነን ሳይሆን ተገልጦልን እውነታውን እየካድን ይመስለዋል። እንደዛ የሚመስላቸው ሰዎች አሉ። እውነታውን ክደን ሳይሆን በሱ መታመን የመጣ መረጋጋት የሱን ሰላም ስላካፈለኝ ሰላሜን እሰጥሃለሁ ስላለኝ ይሄ ሰላም ደግሞ ሱፐር ናቹራል አእምሮን የሚያልፍ ስለሆነ ማለት የዓለም ሰላም ፎርጅድ ነው፣ አርቲፊሻል ነው፣ ተመሳስሎ የተሰራ ነው። ተመሳስሎ ከተሰራ ከቻይና ጫማ ራሳችሁን ጠብቁ እንደማለት ነው። ተመሳስሎ የተሰራ ነው።
ዓለም ሰላም የተበለው እንጂ ውሸቷን ነው እናውቃለን። ይሄ ቃሉ ነግሮናል፣ እኛ ተገልጦልናል። ኩራት ይዞን ትዕቢት ይዞን አይደለም፣ ገብቶናል። የአእምሮን የሚያልፍ ማለት ይኸውላችሁ፣ ስለዚህ ሁኔታ ላሳምናችሁ አልችልም። በነገራችን ላይ አእምሮን የሚያልፍ ማለት አእምሮን የሚያልፍ ነገር እየተናገርኩ እንዴት አሳምናችኋለሁ? ያብራላችሁ ነው። እንደዛ ነው። አንዳንድ ሰው ካልገባው ያብራልህ። ምክንያቱም ይሄ ሎጂክ አይደለም። አያችሁ፣ በሎጂክ አይደለም። የዚህ ዓለም ሰላም ቅድመ ሁኔታ ላይ የተመሰረተ ነው። ሎጂክ ይከተላል። ዓለም ነገሩ ከተስተካከለ ሰላም ይሆናል ትላለች ዓለም። ነገሩ ከተስተካከለ ተስፋ አለ ትላለች ዓለም። ኢየሱስ ግን ሰላም ለማለት ነገሮቹ እስኪለወጡ ድረስ አይጠብቅም። ነገሩ እያለ በማዕበሉ መካከል ያዘምርሃል። ሃሌሉያ ሃሌሉያ። ውይ ኢየሱስ እንኳን አገኘኸኝ። እኔ ዓለም ሰላም እሰጣለሁ ከምትል እሸጣለሁ ብትል ይሻላታል። ለዓለም ሰላም ውጤት ነው። ገንዘብ አግኝ ሰላም ታገኛለህ። አግኝ ብላ ነው የምትለው። ያንን እንትን ዋጠው ሰላም ታገኛለህ። ይሄኛውን ተወጋውና ሰላም ታገኛለህ። ጨልጥበት ጠጣበትና ሰላም ገዝተህ ታገኛለህ ትላለች ዓለም። ስለዚህ ሰላሟ በቀላሉ የሚበተን ገለባ ሰላም ነው ያላት። ጌታ ኢየሱስ የሰጠን ሰላም ከዓለም በአይነቱ የተለየ ስለሆነ፣ ሜዲን ኢየሱስ ስለሆነ፣ በመስቀል ላይ የተሰራ ስለሆነ፣ በትንሣኤው የታተመ ስለሆነ ክብር ለሱ ይሁን፣ ጭብጨባ ለሱ ይሁን፣ ልልታ ለሱ ይሁን። የኢየሱስ ሰላም በጥራቱ ከዓለም ሰላም የተለየ ጥራት አለ። ጥራቱ እንዴት ነው ያላችሁ እንደሆነ የኢየሱስ ሰላም ውስጣዊ ነው። ዓለም እሰጣለሁ የምትለው ሰላም ደግሞ ውጫዊ። ይኸው ኢየሱስ ስለ ሰላም ሲያወራ ጸጥ ያለ ቦታ ስለመቀመጥ፣ ዝም ስለማለት፣ በር ስለመዝጋት፣ እንደ ቅድሙ ስለ ተመስጦ፣ ስለ ሜዲቴሽን ምናምን እያወራ አይደለም። እንደዛ አይደለም። ኢየሱስ ሁኔታው ሲስተካከል ሰላም ታገኛለህ። ዓለም በዚህ ፎርጂድ ሰላም ቤተሰብን ትበጠብጣለች። ይሄ ሰላም የሌለው ውስጣዊ ሰላም የሌለው፣ በነገራችን ላይ አንዳንድ ሰው በጣም አግሬሲቭ ሲሆን አግሬሲቭ ባህሪ ብቻ ኖሮት ሳይሆን ሰላም አጥቶ ያንን የሚያስተናግድበት ሁኔታ ነው። ዝም ብሎ ደብድብ፣ ፈንክት፣ ግደል የሚለው ማሳገሻ ነው። ማህበረሰብ የሚታመሰው ውስጣዊ ሰላም በሌላቸው፣ ዓለም የምትታወቀው ውስጣዊ ሰላም ባጡ ሰዎች ምክንያት ነው። እኛ ሁላችን ሰላሜን እሰጣቸዋለሁ ያለው ሰላም ገብቶን ወደ ዓለም ሄደን የምንመሰክር ከሆነ ዓለም ሰላም ይውላችሁ። ውጫዊ ሁኔታ እያስተናገድን የምንቀበለው ሰላም አይደለም። አንድ ጊዜ አንዲት እህት ባለፈው ነግሬያቸዋለሁ። በአይሮፕላን ሲሄዱ አውሮፕላኑ ተንገጫገጭ እና አውሮፕላን ሲንገጫገጭ ያው እንደ መኪና ዘላችሁ አትወርዱ አይደል? የሚባለውን ነገር ታደርጋላችሁ እና ሰው ሁሉ ይጸልያል፣ አንዳንዱ ይጮሃል፣ አንዳንዱ እንትን ይላል ምናምንና አንዲት ወጣት ልጅ ግን መጽሐፏን ታነባለች። ቁጭ ብላ በእርጋታ በሰላም መጽሐፏን ታነባለች እና አንድ ሰው ደግሞ ይከታተላታል። እቺ ልጅ ጤነኛ አይደል? ምናልባት እውር ሆና ይሆናል፣ ጆሮዋ ይሰማ ይሆናል፣ የሆነ በሽተኛ ትሆናለች፣
ምን እየተከናወነ እንዴት እንደሆነ አታውቅም እያለ ይከታተላታልና ደግነቱ አውሮፕላኑም ተረጋጋና አረፈ። ከዛ ያ ሰውዬ በጣም ገርሞት ሲከታተላት ስለነበረ ሄደና አንቺ ወጣት ልጅ መቼም ልጅ ስለሆንሽ የተፈጠረው ችግር አልገባሽ ሊሆን ይችላል። በጣም ከባድ ችግር ውስጥ ነበርን። አንቺ ግን በጸጥታ በእርጋታ ሆነሽ መጽሐፍሽን እያነበብሽ ነበር። ምንድነው ያገኘሽው አላት። ወጣትዬ በኩራት እንደዚህ ብላ መለሰች፣ ፓይለቱ አባቴ ነው። ወደ ቤታችን እየሄድን ነው። ፓይለቱ አባቴ ነው። ኢየሱስ ነው። የሕይወቴን መሪ የያዘው ወደ ሰማይ እየወሰደኝ ያለው ወደ አገሬ እያበረረ ያለው አባቴ ነው። ስለ ሰላም ስናወራ ስለ ምቾት እያወራን ሳይሆን ስለ ሪሌሽንሺፕ እያወራን፣ ስለ ህብረት፣ አባትን ስለ ማወቅ፣ በሱ ስለ መታመን። ዓለም ግን ሰመመን ውስጥ ነው ያለችው። የቀን ቅዠት ይባላል። ሰላም ያላት ይመስላታል። አንድ ሰው እንደዚህ ብሏል፣ የኛ ሰላም የተመሰረተው በእንግሊዘኛ ነው የተናገረው፣ በሄድላይን ሳይሆን በሄቨን። ሁለቱም በኤች ነው የሚጀምረው። ሄድላይን ማለት ዜና ማለት ነው። ዛሬ ማን ተኮሰ፣ ዛሬ ማን ተጣላ፣ ዛሬ እንትና ኦርሙዝ ተከፈተ፣ ተዘጋ፣ ሄድላይን። በሄድላይን ላይ የተመሰረተ አይደለም ማለት የኛ በዜና ላይ የተመሰረተ አይደለም። በዜና ላይ የተመሰረተ ሰላም ከፍ ይላል፣ ዝቅ ይላል፣ ያወጡናል፣ ያወርዱናል። የኛ ሰላም በሰማይ በአባቱ ቀኝ በተቀመጠው በኢየሱስ። ስለዚህ በጥራቱ ልዩ። ባንክ አካውንታችን ባዶ ሆኖ ስራችን ተበላሽቶ ጤናችን ተቃውሶ የቤት ኪራይ መክፈል አቅቶን እየታገልን ውስጤን ስሰማው ሳደምጠው የሚል መዝሙር ደግሞ አለ። ደግሞ ሁሉ ሰላም ነው። ውጭውን አይቶ ልቤ እንዳይሰጋ እርፍ አለ። በማን? በኢየሱስ። ለዚህ ነው በጥራቱ የተለየ ነው። ሶስተኛው የኢየሱስ ሰላም የላቀ የሚያደርገው ዓለም እንደምትሰጠው የማይሆነው በቆይታው የኢየሱስ ሰላም በቆይታው ዘላለማዊና ዘላቂ ነው። የዓለም ሰላም ተሰባሪና ጊዜያዊ ነው። በዓለም ፍቅር ሲይዛችሁ ደስ ይላችኋል፣ ሰላም ይሰማችኋል። ስትዝናኑ፣ እረፍት ስትወስዱ፣ መኪና ስትገዙ፣ ቤት ስትገዙ፣ አንዳንድ ሰው ባጭሩ ቡና ሲጠጣ ራሱ ደስ ይለዋል። ሰላም ነው ይላል። ማኪያቶ ይዞ ሰላም። ማኪያቶ ሲያልቅ ይመጣል። ዓለም ተወሰውሳለች ይላሉ። በትንሹ ተወሰውሳቸዋለች፣ በትንሹ ታስገባቸዋለች። ግድ የለም ሰላም ማግኘት ከፈለክ አንድ መለኪያ ትላለች። አንድ መለኪያ ታገኘዋል፣ መለኪያ ውስጥ አለ ትላለች። አንድ መለኪያ ለ3 ቀን 2 አርገው ትላለች፣ ትጨምራለች። 10 ስትደርስ ቀይር ትላለች። ደግሞ ጊዜያዊ ነው፣ ሌላ ሞክር ትላለች። እንደዚህ የተወስድና መልሳ ጭምቅ አርጋ ወደ ሌላ ተሸጋግራለች። ተጠማ አለ ኢየሱስ መስቀል ላይ ሆኖ። ዓለም ምን ሰጠችው? አቸቱ ሆምጣጤ ሰጡት ይላል፣ ተፋው ይላል። ተጠማው ላለ ሰው ውሃ አልሰጥህም ማለት ነው እንጂ ያለብህ ድጋሚ ጥም የሚጨምርት አባባሽ አሲድ እንዴት ትሰጠዋለህ? ዓለም አቸቶ ታቀርብልሃለች።
ስለጠጣ የረካ ይመስልሃል? ጊዜያዊ ነው፣ ተሰባሪ ነው፣ ሆምጣጤ ነው የዓለም ሰላም። ስለዚህ የኢየሱስ ሰላም በቆይታው ዘላቂና ዘላለማዊ ስለሆነ ለዘላለም ከሱ ጋር በሰላም ስለምንኖር ሰላም በሞላባት በአዲሱይቱ የዓለም ስርዓት ውስጥ መጥቶ እሱ ራሱ በጉ ንጉሥ ሆኖ ከሱ ጋር ለዘላለም እያመለክነው ስለምንኖር እሱ ሰላማችን ነው እንላለን። የኢየሱስ ሰላም ዓለም ከምትሰጠው ሰላም ከውጤት አንጻር የተለየ ነው። ውጤቱን ነግሮናል። እዚሁ ጥቅስ ላይ ምን ይላል? እኔ ሰላሜን እሰጣችኋለሁ ካለ በኋላ ልባችሁ አይታወክ፣ አይፍራ። ይሄ ነቅሎ የሚያወጣ ፍርሃትን ነቅሎ እንደው ከስር ከሰንኮፍ ይላሉ ሰዎች፣ ከሰንኮፉ ከስር መሰረቱ ገልብጦ የሚያወጣ መታወክን ነቅሎ የሚያወጣ ሰላም ነው። ስጦታ ነው እኮ ሰላም ስጦታ ነው። ግን ደግሞ እኛ አትፍሩ ተብለናል። ትእዛዝ ነው። በነገራችን ላይ ይሄ ቃል በትእዛዝ መልክ ነው የቀረበው። ሎጂካልም አይደለም፣ ስነ አመክንዮአዊ አይደለም። ማለት እሱ ሰላማችን ከሆነ ዓለም እንደምትሰጠው አይነት ካልሆነ ያገኘነው ሰላም ዘለቄታ ያለውና ዘላለማዊ ከሆነ መፍራትን ምን አመጣው ማለት ነው። ይሄ ጥቅሱ በጥያቄ መልክ ሲነበብ መታወክን ምን አመጣው ጋሼ ማለት ነው። ዓለም እሰጣለሁ የምትለው ሰላም እንኳን የፍርሃትና የመታወክ መድኃኒት ሊሆን ቀርቶ ለጊዜያዊ ማሳገሻ ብትወጋህም ፍርሃቱን ትጨምርብሃለች። አንጎበር ይባላል። ከዓለም የሰላም መድኃኒት ወይ መፍትሄ በኋላ አንጎበር ይባላል። የማይበርድ ማለት ነው። የሚያጨልም ነገን የሚያጨልም ነው። የኢየሱስ ሰላም ነገን ብሩህ የሚያደርግ አትፍራ፣ አትታወክ የሚል የላቀ ሰላም የጨረስኩ ነው። ለምንድን ነው የላቀ ሰላም? የኢየሱስ ስለሆነ ነዋ። ለምንድን ነው የላቀው ሰላም? ነፃ ስጦታ ስለሆነ ነዋ። ለምንድን ነው የላቀ ሰላም? ዓለም ሰጣለሁ እንደምትለው አይነት ስላልሆነ ነዋ። በአይነቱ የላቀ ሰላም ስለሆነ፣ በጥራቱ የላቀ ሰላም ስለሆነ፣ በቆይታውም የላቀ ሰላም ስለሆነ፣ በውጤቱም የላቀ ሰላም ስለሆነ የሰላም አምላክ ከእናንተ ጋር ይሁን። የሰላም አምላክ ከእናንተ ጋር ይሁን። የሰላም አምላክ ከእናንተ ጋር ይሁን። ራሱ ወንጌላችን ራሱ የሰላም ወንጌል ነው። የሰላምን ወንጌል ተጫምታችሁ ይላል ኤፌሶን 6። የሰላም ወንጌል ስትሄዱ ራሱ ቤት ስትገቡ ሰላም ለዚህ ቤት ይሁን። ያኮ በቃ ይሄ እኮ ነው የተሰጠ። ሰላም ለዚህ ቤት ይሁን፣ የሰላም ወንጌል። እንደውም አንድ ቀን ምን አለ ጳውሎስ ለሮሜ ቤተክርስቲያን ሲጽፍ ሮሜ ምዕራፍ 16 ላይ ቁጥር 20 አካባቢ የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል አለ። ማን? የሰላም አምላክ ደግሞ ከእግራችሁ በታች። ሌላ ሰባኪ መጣ፣ ጨርሻለሁ፣ ትቀጥላለች። የሰላም አምላክ እና ከእግራችሁ በታች መጫሚያችን ሰላም ነው። መጫሚያችን ምንድን ነው? ወንጌል ነው። የሰላም አምላክ ፈጥኖ ሰይጣንን ከእግራችሁ በታች ይቀጠቅጠዋል። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ምን ያደርገዋል? ይቀጠቅጠዋል። ማን? የሰላም አምላክ። ማን? የሰላም። ለምን እንደሆነ ታውቃላችሁ? የሰላም ጠላት ሰይጣን ሌላ ምንም ካንቺም ከኔም ሌላ ምንም ጉዳይ የለውም። የሆነች ነገር እየነካካ ሰላም መበጥበጥ ነው። በጥባጭ ነው። በጥባጭ መጥቶ ይበጠብጠዋል። የሰላም አምላክ ስለሆነ የእሱን ሰላም ሊበጠብጥ ለሚመጣ ይነሳበታል ይላል። ማን? የሰላም አምላክ። በጣም የሚገርማችሁ ኢየሱስ ሰላሜን ሰጥቻቸዋለሁ ካለ በኋላ ቀጥሎ ምን እንዳለ ታውቃላችሁ?
ሰይጣን እንደ መብረቅ ሲወርድ አየሁ ይላል። የሚገርማችሁ ሰይጣን እንደ መብረቅ ሲወርድ አየሁ ይልና በእኔ ላይ ግን አንዳች የለውም። ይህን እዚሁ ክፍል ላይ እዚሁ ምዕራፍ 14 ሰላሜን ሰጥቻቸዋለሁ ካለ በኋላ እንደ መብረቅ ወረደ አለ። የኔን ሰላም አትበጠብጥም፣ በሰላም የአባቴን ፈቃድ እፈጽማለሁ ብዬ ወደ መስቀል እቀጥላለሁ አለ። ሃሌሉያ! የሰላም አምላክ ሰላማችሁን የበጠበጠውን ይበጥብጥላችሁ፣ ፈጥኖ ከእግራችሁ በታች ይርገጥላችሁ፣ ይቀጥቅጥላችሁ። ትናንትና የሆነ ቦታ ቆሜ ነበርና ዝም ብዬ የደረስኩ የዘመርኩ እንትን ዮይ ደስ እያለኝ የምዘምረው የነበረው እንትን የሚለው መዝሙር የማይደፈርስ ሰላም አለኝ። ማን የሰጠኝ? እመሰክራለሁ። ለማን? የት ላሉ? በፍራቻ በጭንቀት። አሁን እነዚህ ነገሮች ስለቆዩ 20 ዓመት ሆኖኛል ጌታን ከተቀበልኩ ስለምንል አይገባንም። በጭንቀት ላሉ ፍርሃት እንዴት አስቸጋሪ ቀንበር እንደሆነ እንመሰክራለን። ያልከፈልንበት ሰላም፣ ዋጋ ያላወጣንበት የተቀበልነው ግን ሰላም በጣም እንጆይ አድርጉ። እሺ እንኳን ክርስቲያን ሆንኩኝ። ሃሌሉያ! ይሄን ሰላም እናውጃለን፣ በአየሩ ላይ እናውጃለን፣ በቤቴ ላይ በልጅሽ ላይ አውጂ። እሺ አውጂበት። ይሄ ሰላም ያገኘው፣ ይሄ ሰላም ያሳርፈው።